ጁስ ውስጥ ምን ተጨምሮበት ነው? የነጻነት አሟሟት ጥርጣሬን ፈጠረ። በሰይፉና በደረጀ የተነገረው የተለያየ ነገር በህዝቡ ዘንድ ከፍተኛ ጥርጣሬና ጥያቄን አስነስቷል። ከቀናት በፊት በጥልቅ ሐዘን ውስጥ ሆነው የወዳጃቸውን የነፂን ህልፈት ያጋሩት ሰይፉና ደረጀ ምላሻቸው ግርታን ፈጥሯል። የሁለቱም ምላሽ ለምን የተለያየ ሆነ የብዙዎች ጥያቄ ሆኗል። ከህልፈቱ በኋላ የተሰሙ ባሉ መረጃዎችና የህልፈቱ ዕለት የተሰሙ መረጃዎች ለየቅል መሆናቸው ጥያቄው እንዲበረታ አድርጎት እየተመለከትን ነው። የተወዳጁ ሰው ድንገተኛ አሟሟት በርካቶችን አስደንግጦ እንደነበር ይታወሳል። ይህንንም ተከትሎ ብዙዎች ልባዊ ሀዘናቸውን ገልጸዋል። ነገር ግን አሁን ላይ እየተሰሙ ያሉ መረጃዎች ግራ የሚያጋቡና የሚያስደነግጡ ናቸው። ይባስ ብሎ ፖሊስ በጉዳዩ እንዲገባም እየተጠየቀ ነው። ነጻነት የባለቤቱ እናት ከቁርስ ጋር ጁስ ከጠጣ በኋላ አስታውቆ ነው ህይወቱ እዚያው ቤት ውስጥ ያለፈው። ታዲያ ጁስ ውስጥ ምን ተጨምሮበት ሲሆን ነፂን የገደለው ጁሱ ነው? የሚስቱ ቤተሰቦች ተጠርጣሪ ናቸው የሚሉ በርካታ ሀሳቦች ከአንዳንዶች ዘንድ እየተሰነዘሩ ይገኛሉ። ሰይፉ ፋንታሁን መጋቢ ሐዲስ የተባሉ ታዋቂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህርን ጋብዞ ብዙ አጽናኝ ንግግሮችን ተናግረዋል። ከዚያም በመሃል ሰይፉ ህዝቡ ያልሰማውን የነጻነት ወርቅነህን አሟሟት አስረድቷል። ነጻነት የሚኖረው ከሚስቱ ቤተሰቦች ጋር ነው። ጠዋት በሰላም ከመኝታው ተነስቶ ቁርስ በልቶ ጁስ መጠጣት ፈልጎ ጁስ አምጡልኝ ብሎ ጁስ ጠጣ። ከዚያ አስመለሰው። ወዲያው ድክምክም አለው። ከዚያ ለጓደኛው ተደወለ። ጓደኛውን በፍጥነት መጣ። ለጠብታ አምቡላንስ ተደወለ። ጠብታ አምቡላንስም በፍጥነት ደረሰ። ነገር ግን ነጻነት ተዳክሞ ነበር። ነፍሱን ለማትረፍ ጥረዋል፣ ነገር ግን አልቻሉም። ነፂ ቤት ውስጥ ነው ያረፈው የሚል ምላሽን በመስጠት ሆስፒታል የደረሰው ከህልፈቱ በኋላ እንደሆነ ተናግሮ ሆስፒታሉ ላይ የቀረበ ያለውን ትችት እንዲቀንስ ለማድረግም ሞክሯል። ሰይፉ ለጉዳዩ ብዙ ማብራሪያ ለመስጠት ሞክሯል። ሆኖም ግን ምላሹ ደረጀ ከሰጠው ጋር የተለያየ መሆኑ ለጥያቄው መበርታት ጉልህ ድርሻን ይዟል። ሀገሪቷ ላይ ቦታውን፣ ዝናውን፣ እውቅናው የሚለይበትን የራሱን የሆነ ባህሪ ሳይቀር ለረጅም ዓመታት ይዞ በማስቀጠል ሰይፉ ፋንታሁንን የሚያህል ሰው የለም። ሰይፉ ፋንታሁንን ብዙዎች እንጠላዋለን የሚሉ ሰዎች ሳይቀሩ ቁጭ ብለው እንዲያዩት የሚያስገድድ ፕሮግራም የሚሰራ ሰው ነው። ሀገራችን ላይ ብዙ ሰዎች ከሬዲዮ አዘጋጅነት፣ ከማስታወቂያ ባለሙያነት፣ ከተዋናይነት ወደ ቲቪ ሾው አዘጋጅነት ለመምጣት ሞክረዋል። ግን ብዙዎቹ አልተሳካላቸውም። በሬዲዮም ሆነ በቴሌቪዥን አዘጋጅነት ለረጅም ዓመት እንደተወደደና እንድትሳካለት የቆየ ብቸኛ ሰው ነው። ሰይፉ ፋንታሁን አሁን ያለበት ቦታ ለመድረስ የመጣበትን የህይወት መንገድ ከምን ተነስቶ የት እንደደረሰ ያለፈውን ውጣውረድ የሚያውቅ ሰው እንዲያውም ሰውየውም በደንብ እንዳልተረዳው ቀልዱ እንደሸፈነበት ይገባዋል። ሀገሪቷ ላይ አሉ የተባሉ ሰዎች በሙሉ ሰይፉ ላይ መቅረብ ይፈልጋሉ። ሰውየው ያለውን ተጽዕኖ በደንብ ይረዳሉ። ሰይፉ ሾው ላይ ከልጅ እስከ አዋቂ፣ ከጠቅላይ ሚኒስትር እስከ የኔ ቢጫ አበባ፣ ከሼክ አላሙዲ እስከ ቡዜማን፣ ከአዳነች አቤቤ እስከ ጀዋር ሰይፉ ሾው ላይ ቀርበዋል። ሁሉም ሰው የሚነገር ታሪክ እንዳለው በትክክል የገባው ሰው ነው። ሰይፉ እሱ ጋር ተቸግሮ ቀርቦ ያላለፈለት፣ ከህዝቡ ተጣልቶ ያልተታረቀ፣ ስሙ ጠፍቶበት ያላስተባበለ የለም። ሰይፉ ለነዚህ ሁሉ በር ከፍቷል። ሰይፉ ፋንታሁንን ብዙዎቻችን ለረጅም ዓመታት ከሩቅ እንደምንገምተው ከሳቅና ከቀልድ ውጪ ምንም ግድ የማይሰጠው ሰው አይደለም። በእርግጠኝነት ወደ ሚዲያው ከመጡ ሰዎች እውቅናንና ኮሚኒኬሽንን ተጠቅሞ በበጎ ስራ ላይ የእሱን ያህል ያለማቋረጥ ወጥሮ የሰራ የለም። ሰይፉ ታሞ ለተኛ፣ አይምሮ ለተነካ፣ ተረስቶ ለወደቀ አርቲስትና ታዋቂ ሰው በሙሉ ቀድሞ ደራሽ ነው። እሱ ጋር ተቸግሮ ቀርቦ ያላለፈለት፣ ከህዝቡ ተጣልቶ ያልተታረቀ፣ ስሙ ጠፍቶበት ያላስተባበለ የለም። ይሄ መታደል ብቻ ሳይሆን ጉብዝናንም የሚጠይቅ ነገር ነው። 20 ዓመት ከኮሜዲ ሳይርቁ አለመሰልቸት ስራን ይጠይቃል፣ ልፋት ይጠይቃል፣ የህዝቡን ስነልቦና መረዳት ይጠይቃል። ሰይፉ ደግሞ እነዚህን ሁሉ ጠንቅቆ ያውቃል። ለዚያም ነው የሀገሪቷ ሚዲያ ላይ ለረጅም ጊዜ በሱ ልክ የታየሽ የሌለው። ሀገራችን ላይ ያደረጉትን መልካም ስራዎቻቸውን ያሳኩትን ትልልቅ ነገሮች ሌሎች ጥቃቅን ነገሮቻቸው ሸፍነውብን ለሰሩት ነገር ተገቢውን እውቅና ካልሰጠናቸው ውስጥ ሰይፉ አንዱ ነው ተብሎ በደንብ ይነገርለታል። ነገር ግን አሁን ሰይፉ ስሙ እየተነሳ ያለው በዚሁ በአወዛጋቢው ጉዳይ ነው። የአርቲስት ነጻነት ወርቅነህ አሟሟት በሰዎች ዘንድ ጥርጣሬን የፈጠረ ሲሆን ሰይፉ ፋንታሁን ቤቱ ነው ያረፈው። ኮሜዲያን ደረጀ ኃይሌ
በእግሩ ሄዶ ሆስፒታል ነው ያረፈው ሲል ገልጻል። ሰይፉ ፋንታሁን በሾው ላይ ከመጋቢ አዲስ እሸቱ አለማየሁ ጋር በነበረው ቆይታ ስለ ነጻነት ወርቅነህ አሟሟት የገለጸ ሲሆን በህዝቡ ዘንድ ጥርጣሬ እንዲፈጠርም አድርጓል። ሰይፉ ፋንታሁን ቃል በቃል አርቲስት ነጻነት ወርቅነህ በመኖሪያ ቤት ውስጥ እንዳረፈና ወደ ሆስፒታል እንደተወሰደ ተናግሮ ቁርስ ዳቦ በጁስ በልቶ ወዲያውኑ እንዳስታወቀውና በዚያው ቅጽበት ህይወቱ ማለፉን ይፋ አድርጓል። ሌላኛው የኪነ ጥበብ ሰው ኮሜዲያን ደረጀ ኃይሌ ደግሞ ከአርቲስት ገነት ንጋቱ ጋር በነበረው የስልክ ልውውጥ ስለ አርቲስት ነጻነት ወርቅነህ አሟሟት የገለጸ ሲሆን በቃሉም እንዲህ ነበር ያለው። ሆስፒታል በእግሩ ሄዶ እዚያ ሆስፒታል ውስጥ አረፈ የሚል ቃልን ነበር የተናገረው። ታዲያ ይህንንም ተከትሎ በነጻነት ህልፈት ከፍተኛ ጥርጣሬ በህዝቡ ዘንድ የተፈጠረ ሲሆን ሁለቱም የኪነ ጥበብ ሰዎች ይሳሳታሉ ብሎ ማሰብ አይቻልም። የሟች ነጻነት ወርቅነህ የቅርብ ወዳጅና ጓደኞች ናቸው። ለዚህም ነው በህዝቡ ዘንድ ሁለት አይነት መረጃ ከአንድ አይነት ሰዎች ይፋ ሲሆን ጥርጣሬን የፈጠረውም ተብሏል። ይህም ጉዳይ በእጅጉ እያነጋገረ ይገኛል። እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት መስጫ ላይ ጻፉልን። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ። ጁስ ውስጥ ምን ተጨምሮበት ነው? የነጻነት አሟሟት ጥርጣሬን ፈጠረ። በሰይፉና በደረጀ የተነገረው የተለያየ ነገር በህዝቡ ዘንድ ከፍተኛ ጥርጣሬና ጥያቄን አስነስተዋል። ከቀናት በፊት በጥልቅ ሐዘን ውስጥ ሆነው የወዳጃቸውን የነፂን ህልፈት ያጋሩት ሰይፉና ደረጀ ምላሻቸው ግርታን ፈጥሯል። የሁለቱም ምላሽ ለምን የተለያየ ሆነ የብዙዎች ጥያቄ ሆኗል። ከህልፈቱ በኋላ የተሰሙ ባሉ መረጃዎችና የህልፈቱ ዕለት የተሰሙ መረጃዎች ለየቅል መሆናቸው ጥያቄው እንዲበረታ አድርጎት እየተመለከትን ነው። የተወዳጁ ሰው ድንገተኛ አሟሟት በርካቶችን አስደንግጦ እንደነበር ይታወሳል። ይህንንም ተከትሎ ብዙዎች ልባዊ ሀዘናቸውን ገልጸዋል። ነገር ግን አሁን ላይ እየተሰሙ ያሉ መረጃዎች ግራ የሚያጋቡና የሚያስደነግጡ ናቸው። ይባስ ብሎ ፖሊስ በጉዳዩ እንዲገባም እየተጠየቀ ነው። ነጻነት የባለቤቱ እናት ከቁርስ ጋር ጁስ ከጠጣ በኋላ አስታውቆ ነው ህይወቱ እዚያው ቤት ውስጥ ያለፈው። ታዲያ ጁስ ውስጥ ምን ተጨምሮበት ሲሆን ነፂን የገደለው ጁሱ ነው? የሚስቱ ቤተሰቦች ተጠርጣሪ ናቸው የሚሉ በርካታ ሀሳቦች ከአንዳንዶች ዘንድ እየተሰነዘሩ ይገኛሉ። ሰይፉ ፋንታሁን መጋቢ ሐዲስ የተባሉ ታዋቂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህርን ጋብዞ ብዙ አጽናኝ ንግግሮችን ተናግረዋል። ከዚያም በመሃል ሰይፉ ህዝቡ ያልሰማውን የነጻነት ወርቅነህን አሟሟት አስረድቷል። ነጻነት የሚኖረው ከሚስቱ ቤተሰቦች ጋር ነው። ጠዋት በሰላም ከመኝታው ተነስቶ ቁርስ በልቶ ጁስ መጠጣት ፈልጎ ጁስ አምጡልኝ ብሎ ጁስ ጠጣ። ከዚያ አስመለሰው። ወዲያው ድክምክም አለው። ከዚያ ለጓደኛው ተደወለ። ጓደኛውን በፍጥነት መጣ። ለጠብታ አምቡላንስ ተደወለ። ጠብታ አምቡላንስም በፍጥነት ደረሰ። ነገር ግን ነጻነት ተዳክሞ ነበር። ነፍሱን ለማትረፍ ጥረዋል። ነገር ግን አልቻሉም። ነፂ ቤት ውስጥ ነው ያረፈው።